ታጅ መሃል አካባቢ አውቶቡሶች ወዲያና ወዲህ ሲሉ የሚያሳይ ውብ ትዕይንትን እያሳየን ነው። በዛ አቅራቢያ የሚገኙ ኮሌጅ ውስጥ ተማሪዎች ተወካይ ምርጫ ለማሸነፍ መሪያቸውን የሚያሳውቁ ሰዎችም ይታያሉ። እነሱም ለመራጭ ተማሪዎች ለፈተናቸው መልስ ለማግኘት እንደሚረዷቸውና እንግዳ የሆኑ ነገሮችን እየተናገሩ ተወካያቸውን ለማስመረጥ የመሪዎቻቸውን በራሪ ወረቀቶችን ያሰፈሩ ጽሑፎችን ማሰራጨት ይጀምራሉ። በመጨረሻም ጓደኛቸው በኮሌጃቸው ምርጫውን በማሸነፉ የሚደሰተው ራድንም ያስተዋውቀናል። በዚህም የተነሳ ራድና ጓደኞቹ የጓደኛቸውን ደስታ ለማክበር የዳንስ ዝግጅት አዘጋጅተው መዝናናት ይጀምራሉ። ራድም የጓደኛውን ድል ለማክበር መጨፈርና መስፈንም ይጀምራል። በአቅራቢያው የነበሩ ራድን ለማማለል የሚሞክሩ ሴቶች በቦታው ቢኖርም ራድ ግን ስለነሱ ምንም ግድ አልሰጠውም ነበር። እናም የቅርብ ጓደኛው አሁን የተማሪዎች ህብረት አዲስ መሪ ስለሆነ በጣም በመደሰት እሱን ማበረታታት ይጀምራል። ይሁን እንጂ አንዳንድ ተማሪዎች እየተዝናኑ፣ ሌሎቹ ደግሞ በምርጫው በመሸነፋቸው ለመጣላት ይሞክራሉ። ራድን መታገስ ስላቃተው ጸብ ውስጥ ተደርጎ ይገባል። እዛም የነበሩትን ሰዎች በጭካኔ ይደበድባቸዋል፣ በጣምም ይጎዳቸዋል። ከሌሎቹ ጋርም ለብቻው የተጣላ ሳለ ጓደኞቹ ደርሰውም ይረዱታል። የሚጣሉትም ምርጫውን በመሸነፋቸው ተናደው የነበሩት ተቀናቃኞቻቸው ነበሩ። በሌላ በኩል ደግሞ ኒርጃራ የምትባል ሴት ስትዘምርና ስትደሰት እናያለን። ኒርጃራ ለአምላኩ ያደረ ቄስ ልጅ ስትሆን በቤተሰቦቿም በጣም የተመሰገነችና የምትወደድም ልጅ ነበረች። የቤተሰቧን የሥነ ምግባር እሴቶች የምታከብርና አይናፋር ልጅ ነበረች። ከዛም በተጨማሪ የቤታቸው ውስጥ የሚገኙ ከብቶችንና አባቷ የሚሰራውን ስራ ጎን ለጎን በመሆን ታግዘውም ነበረ። ኒርጃራም የሁለተኛ ደረጃ ትምህርቷን ስትጨርስ እንድታገባ ይነገራታል። ነገር ግን አባቷና እጮኛዋ የሆነው ራሜሽዋር ኒርጃራ ለመማር ከፍተኛ ጉጉት ስላላት ትምህርቷን እንድትቀጥል አጥብቀው ያበረታቷታል። እጮኛዋም እሱ በቂ ትምህርት ስላልተማረ የወደፊት ሚስቱ የተሻለ ትምህርት እንድታጠና ይፈልግ ነበረ። በተመሳሳይ ትዕይንት ራድ በጣም ሀብታም የሆነ ቤተሰብ አባል የሆነ ነገር ግን አስቸጋሪ ልጅ ነው። ወንድሙም ሁሌ በጸባዩ ስለሚናደድበት ቁርስ ላይ ሆነው ከዱርዬዎች ጋር መጣላት ማቆም እንዳለበት ሁል ጊዜ ያስረዳዋል። ራድ ግን ወንድሙ ያለውን ችላ በማለት ይህንን ያደረገው ለጓደኞቹ ለማገዝ እንደሆነ በመናገር ራሱን ከወንድሙ ወቀሳ መከላከል ይጀምራል። ወንድሙም በዚህ ሰዓት በጣም ይበሳጭና ከተመረቀ በኋላ ስራ መፈለጉን ትቶ ከታናናሾቹ ጋር ኮሌጅ ውስጥ በሚያጠፋው ጊዜ ይቆጣዋል። የራድ አማትም ባሏን ለማረጋጋት ብትሞክርም እሱ ግን ቁጣውን አላቆመም ነበር። ራድም በዚህ ምክንያት ተናዶ ከቤቱ ይወጣል። ቀትር ላይ ኒርጃራና የቅርብ ጓደኛዋ ወደ ኮሌጅ ይሄዳሉ። የቅርብ ጓደኛዋ አንድ ጉልበተኛ ስለሆነ ፍሬሾችን ስለሚጨቁን ራድ ስለተባለ ሰው ለኒርጃራ ነግራ ታስጠነቅቃታለች። ነገር ግን ይህንን እያለቻት እያለ በመንገድ ላይ ራድ ሁለቱ ሲሄዱ ይመለከታል። ከዛም ሁለቱንም በመጥራት ወደ እሱ እንዲመጡ ይነግራቸዋል። ኒርጃራም ራድ በጠራት መሰረት ወደ እነሱ ጋር ትሄዳለች። ራድም ከእጇ ላይ ደብተሯን በመውሰድ ማገላበጥ ይጀምራል። በውስጡም የፒኮክ ላባ አግኝተው ከጓደኞቹ ጋር ያሾፉባታል። እዛም በእጇ ይዘው የነበረውን ምሳቃዋንም ይሰርቋታል። ኒርጃራ ግን በጣም ጨንቋት ስለነበረ ዝም ትላለች። እንዲያውም እጃቸውን እንዲታጠቡ ውሃ ሰጥታቸው ትሄዳለች። ራድም ይህንን ባየ ሰዓት በድርጊቷ በጣም ይገረማል። ቀጥሎም ራድ ከጎናቸው እንድትቀመጥ ካደረጋት በኋላ ስለ ቤተሰቧ ሲጠይቃት ኒርጃራ እናቷ መሞቷን ትነግረዋለች። እሱም በሰማው ነገር ይራራላታል፣ እንድትሄድም ያደርጋታል። በሚቀጥለው ቀን አንዲት የአይምሮ ህመም ያለባት ልጅ ወደ ራድ ቡድን መጥታ ገንዘብ ለማግኘት ትለምናለች። ራድም በአቅራቢያው ያለው ካፌ ባለቤት ምግብ እንዲሰጣትና ዋጋውን እሱ እንደሚከፍል ይነግረዋል። በዚህም ጊዜ የራድ ተቀናቃኝ የሆኑት ዱርዬዎች ልጅቷን የሆነ ነገር ሊያደርጓት ይሞክራሉ። ልጅቷን በዚህ ሰዓት ትጮኻለች። ራድም ለሷ ሲል ጥቃት የሚያደርሱባትን ሰዎች በኃይለኛ ይደበድባቸዋል። ይህንንም ስትመለከት የነበረችው ኒርጃራ በጣም ትደነግጣለች። ራድም ሲቀጠቅጠው የነበረው ጉልበተኛ ራድን ስላልቻለው ይቅርታ እንዲያደርግለት ሲለምነው እናያለን። ራድም ለሰውየው ይቅርታ አድርጎለት የአይምሮ ህመም ያለባትን ልጅ ያጽናናታል፣ እንዲሁም ያረጋጋታል። በቀጣይ ትዕይንት ራድና ቤተሰቦቹ የራድን ልደት ለማክበር ወደ ቤተ መቅደስ ይሄዳሉ። ወንድሙም በራድ ባህሪ ቀድሞ ተናዶ ስለነበረ በድጋሚ ነገሮችን እያነሳ ሊገስጸው ይሞክራል። ራድም ይህንን በሰማ ሰዓት ሊሄድ ሲል አማቱ እጁን ይዛ ታስቆመዋለች። ከዛም አብረው ወደ ቤተ መቅደስ ውስጥ ይገባሉ። እዛም እንደደረሱ ኒርጃራ በጣም ደስ በሚለው ድምጿ መዝሙር እየዘመረች ያገኟታል። የራድም ቤተሰቦች በሙሉ በእሷ ችሎታ ይደነቃሉ። ራድም ሙሉ በሙሉ በኒርጃራ ፍቅር ይወድቃል። በመቀጠልም የኒርጃራ አባት ልጁን ከዘመረች በኋላ ወደ ቤት እንድትሄድ ይልካታል። ራድም ይህንን ባየ
ሰዓት ተከትሏት በመውጣት ግማሽ መንገድ ላይ አስቁሟት አብረው መሄድ ይጀምራሉ። ኒርጃራም አብራው እየሄደች በትህትና ራድን ማውራት ትጀምራለች። እሱም በጣፋጭ ባህሪዋና ስብዕናዋ ይማረካል። እንዲያውም የሚበላ ከሰጠችውም በኋላ አመስግኖ ችሎታዋን ያደንቃል። በሌላ ትዕይንት በኮሌጅ ውስጥ ውድድር እየተካሄደ እንመለከታለን። በዛም ኒርጃራ አንድ ግጥም ለማቅረብ መድረክ ላይ ትወጣለች። ሆኖም ግን ተማሪዎቹ በሙሉ ያሾፉና ይሳለቁባታል። እሷም በነገሩ ትረበሻለች። ራድም በዚህ ተናዶ መድረኩ ላይ ይወጣል። ሁሉም ሰው ዝም እንዲልና ድምፁን እንዳያሰማ ይናገራል። ኒርጃራንም እንድትቀጥል ይነግራታል። እሷም በዚህ ጊዜ በመደሰት ግጥሟን ማንበብ ትጀምራለች። ኒርጃራም ግጥሟን እያቀረበች ሲያያት ራድ ምን ያህል እንደሚወዳት ይገባዋል። በሚቀጥለው ቀን ጧት ራድ ስለ ኒርጃራ ያስታውሳል። ራድም እሱና ኒርጃራ አብረው ሲዝናኑ በአይነ ህሊናው ይታየዋል። እሷም መልሳ እንደወደደችው በሐሳቡ ያያል። ወደ ተለያዩ ቦታዎች በመሄድ በአይነ ህሊናው አብረው ጊዜ ሲያሳልፉ ያያል። ለዘላለምም አብረው ለመኖር እያንዳንዱን ጊዜ አብረው ለማሳለፍ ተስፋ ያደርጋል። በተመሳሳይ ትዕይንት በእነ ኒርጃራ ቤት እህቷ እያለቀሰች ወደ እሷ ስትመጣ እንመለከታለን። ኒርጃራም ይህንን ስታይ በጣም ትደነግጣለች። የኒርጃራ እህት ባል በጣም ክፉም ከመሆኑ በላይ ልጇን ፈጽሞ እንደማያሳያት በማስፈራራት እህትየውን እንዳባረራትም ትሰማለች። እህትየውም እያለቀሰች ወደዚያ ሰው መቼም እንደማትመለስና ከአባቷ ጋር በመስራት መተዳደሪያዋን በማግኘት መኖር እንደምትመርጥ ትናገራለች። በሌላ በኩል ደግሞ ኒርጃራ የፈተና ካርዷን ስታጣ እንመለከታለን። ያለሱ ፈተናዋን መውሰድ አትችልም ነበረ። ኒርጃራ ምን ማድረግ እንዳለባት ስለማታውቅ እርዳታ ለማግኘት ወደ ራድ ጋር ትሄዳለች። ራድም በጣም ተንከባክቦ ያናግራታል። እሷም ካርዷን በማስታወሻ ደብተር ውስጥ እንደነበረ ትነግሯለች። ራድም ችግሯን እንደሚፈታላትና እንደሚያገኙት ይነግራታል። ቤተሰቡም ራድ እያሳየው ባለው ምስኪን ባህሪ በጣም ተገርመው የሆነ ነገር ይጠረጥራሉ። በሌላ በኩል የኒርጃራ እህት ልጇን መልሳ ለማግኘት ከሰዎች ገንዘብ ትጠይቃለች። ጊዜያትም ሲያልፉ ራድ ሁል ጊዜ ኒርጃራን እየጠበቀ ከሷ ጋር መነጋገር የሚችልበትን መንገድ ይፈልጋል። ጓደኞቹም የኒርጃራን ስም እያነሱ ያሾፉበታል። የራድ የቅርብ ጓደኛ የሆነው አስላም ለራድ ቤተሰቦች ስለ ኒርጃራ ይነግራቸዋል። እናም በጣም ያስደንቃቸዋል። ራድም አንድ ቀን የቤተ መጻሕፍቱን ሰው በማስወጣት ለኒርጃራ የፍቅር ጥያቄ ያቀርብላታል። እሷም በጣም ከመደንገጧ የተነሳ ሳታስበው አዎ ትላለች። ራድም በጣም ይደሰታል። ጓደኞቹም እንኳን ደስ አለ ይሉታል። በቅርቡ ከኒርጃራ ጋር እንደሚጋባ በማሰብም ከጓደኞቹ ጋር በመጨፈርና በመስፈን ደስታውን ያከብራል። በሌላ ቀን ራድ ለኒርጃራ የሚሰጣትን ስጦታ ይዞ በጉጉት ይጠብቃታል። ያን ቀን ግን ራሜሽዋር ኒርጃራ ስለፈራች ሊያደርሳት ይመጣል። ራድም ይህንን ሲያውቅ በጣም ይናደዳል። አስላም ራሜሽዋር ሲመለስ ያስቆመውና ወደ ራድ ይወስደዋል። ራድም ራሜሽዋርን እየተቆጣ ኒርጃራ እሱን እንደምትወደው ዳግመኛ ከኒርጃራ ጋር በያው እንደሚደበድበው ነግሮ ያስፈራረዋል። ራሜሽዋርም ሃይማኖተኛ ስለሆነ ምንም ሳይል ዝም ብሎ ይሄዳል። ራሜሽዋር ኒርጃራን ስለተፈጠረው ተናግሮ ለማፋጠጥ ቢሞክርም ማስፈራሪያ ብቻ ነው ብሎ በማሰብ ምንም ሳይል ይቀራል። በቀጣይ ቀን ወደ ኮሌጁ እየሄዱ ሳለ ኒርጃራ ከራድ ጋር ትገናኛለች። እሱም የገዛላትን ስጦታ ሊሰጣት ይሞክራል። ኒርጃራም አልቀበልም ትለዋለች። ራድ ግን አፍራ ስለመሰለው ስጦታውን ይዞ ይቆያል። ነገር ግን ኒርጃራ ምቾት አልሰጣትም ነበረ። ራድ ግን አሁንም እንደገና ሊሰጣት ይሞክራል። ኒርጃራም በመጨረሻ ለሱ ምንም እንደማይሰማት ትነግረዋለች። ራድም ይህንን ሲሰማ በጣም ቢደነግጥም እሱ እንደሚወዳት መናገሩን ይቀጥላል። ኒርጃራም ዳግመኛ ለሱ ምንም እንደማይሰማትና እሱ ቢወዳትም ግድ እንደማይሰጣት ትነግረዋለች። በዚህም ሰዓት ራድ ስሜታዊ ሆኖ ለምን እንደማትወደው መጠየቅ ይጀምራል። ኒርጃራም በዙሪያቸው ያሉ ሰዎች ትኩር ብለው እነሱን ማየት ስለጀመሩ መልስ ሳትሰጠው ዝም ትለዋለች። ራድ ግን ተስፋ ባለመቁረጥ መጥፎ ልማዱን ሁሉ አቆሞ ለእርሷ ሲል ስራ መስራት እንደሚጀምር ይነግራታል። ኒርጃራ ግን ምንም ሳትናገር ተነስታ ትሄዳለች። እሱም ይከተላታል። ኒርጃራ ግን ዞራ ትጮህበታለች። የማትረባ አስቸጋሪ ዱርዬ ነህም ትለዋለች። ራድም በዚህ በጣም ስላዘነ የሚለው ነገር ያጣል። ራድ ኒርጃራን ሙሉ በሙሉ ስለሚወዳት በተፈጠረው ነገር ጓደኞቹ ሊያጽናኑትና ኒርጃራ እንዴት እንደምትወደው ማድረግ እንደሚችል ሐሳብ ሊሰጡት ይሞክራሉ። አስላም ኒርጃራ መለወጡን እንድታይ ሰዎች መደብደብና ማስፈራራት እንዲያቆም ይነግረዋል። ነገር ግን በማግስቱ የራድ ተቀናቃኝ የራድን ቅርብ ጓደኛ ተጣልተው ይመታዋል። እሱም ስለዚህ ጉዳይ ሲያውቅ ወዲያውኑ ተቀናቃኙን ለመደብደብ ማፈላለግ ይጀምራል። በመጨረሻም ሲኒማ ቤት ውስጥ ተቀናቃኙን አግኝቶ እዛው እሱን መምታት ይጀምራል። ሊያመልጠውም ሲሞክር ኮሌጁን በሙሉ አሳዶ ይዞት ሊመታው ሲል ኒርጃራ ፊት ለፊቱ ያያታል። አስላምም የነገረውን አስታውሶ ወዲያውኑ ያቆማል። አስላምም ይህንን ሲያይ
በጣም ይደነግጣል። ኒርጃራም ራድን ስለፈራችው በፍጥነት ርቃ ትሄዳለች። አስላምም ራድን ኒርጃራን ይህን ያህል በመውደዱ እብድ ነው ወይ ብሎ በሁሉም አይነት ክፉ ስሞች እየጠራ ይሳለቅበታል። ይህም ንግግር የራድን የመዋረድ ስሜት እንዲሰማ ያደርጋል። ተነስተውም መጣላት ይጀምራሉ። አስላምም ለራድ ኒርጃራ በቅርቡ ከሌላ ሰው ጋር እንደምትጋባ ለራድ ሲነግረው ራድ ክፉኛ ይናደዳል። ይህንንም በመናገሩ አስላምን በጭካኔ መምታት ይጀምራል። ሌሎቹ ጓደኞች በሙሉ ሊያስቆሙት ቢሞክሩም አልቻሉም ነበር። የሁለቱ ጸብ የብዙ ሰዎችን ትኩረት ይስባል። አስላምን በጸቡ በጣም ተጎድቶ ስለነበረ ራድን እየረገመ ሲያለቅስ እናየዋለን። አመሻሹ ላይ አስላምና ጓደኞቹ ወደ